ሰሞኑን ምንድነው ቡናው ልክ አይደለም እያሉ ነው ከስተምሮች። እያናገርኩሽ እኮ ነው። ወይ ስራውን የማትፈልጊው ከሆነ ማቆም ትችያለሽ። አረ ለምን አቆማለሁ? አረ ችግሯን ተረዳት። ይኸውልሽ ካሁን በኋላ ሰላም ነው አባት። አቤት። ስራ ፈልጌ። የምን ስራ? ቡና ማፍላት። አንተን ቡና የምታፈላው? አዎ ከፈለክ ሞክረኝ ለተወሰነ ጊዜ በነፃ። አያስፈልግም። ለጊዜውም ቢሆን አለች። እኔም ብትቀጥረኝ ግን ደንበኞች የሚወዱትን ቡና አፈላለ ነበር። አንተ አለን አልኩ አይደል እንዴ? ወንድ ልጅ ደግሞ ቡና ያፈላል እንዴ? ማን ወዶ በእሳት መጠበስ ይፈልጋል ብለህ ነው? ያስገደደው ችግር ይኖርበታል እንጂ። አይ የተናገረችው ሪያሊቲ ችግር ብለህ ዛሬ ቡና ልቀጠር ትላለህ? እና ከመምሽ በላይ ረፍታተሽ ስትሞቺ ማየት አለብኝ እንዴ? እናትና ልጅ ናችሁ። ወይኔ ሲያሳዝኑ። አልገባኝም። ትተዋወቃላችሁ እንዴ? አዎ ልጄ ነው። ምን ታዲያ ለምን እኔ ላይ እንደማይተዋወቅ ሰው መሆን አስፈለገ? እናቴን ላገዛት ብዬ ነው። የምንኖረው ደግሞ ሰላሌ ነው። እኔ ታክሲ ረዳ ነበርኩ። እናቴ ደግሞ ቡና በማፍላት ነው የምትተዳደረው። አሁን ግን በደረሰባት የኩላሊት ህመም ሁለቱም ኩላሊቶቿ ፌል ስላደረጉ ለሕክምና እስከ 5 ሚሊዮን ብር ስለተጠየቀን እኔ እንኳን ሰርቼ እንዳላሳርፋት ስራ አጣሁ። እሷ ደግሞ ህመም ላይ ሆና እኔ ሲያሳዝኑ የእውነት እዚህ ላሳርፋት ብዬ ነው። ይህ ድራማ አይደለም። አሁን የተመለከታችሁት የእናትና የልጅ እውነተኛ ህይወት ነው። በእርግጥ የእርዳታ ቪዲዮውን ለመስራት ሲባል እዚህ የምታዩት ፖሎ ቺክን ውስጥ መተን ነው የሰራነው። እነሱ የሚኖሩት ግን ሰላሌ ውስጥ ነው። እናታችንን መርዳትና ማገዝ የምትፈልጉ በእነዚህ ስልክ ቁጥሮች ማግኘት ትችላላችሁ። አረ እንርዳቸው። ድራማ አይደለም፣ እንርዳቸው። የእውነት አካውንቶትን ይንገሩ። 1000 ያው አካውንቱ በማስገባት ቻሌንጁን እኛ ጀምረናል። አመሰግናለሁ ልጆቼ። ዘመኔን ሙሉ እሳት ሲጠፍሰኝ የኖርኩት ምስኪን እናታችሁ ነኝ። ከቻላችሁ በዚያ እንኳን ሁላችሁም እርዱ። ቢያንስ ለልጆቼ ልኑርላቸው። እስቲ ሁላ ኤቭሪባዲ አሁን አካውንቱ ዲስፕሌይ ተደርጎላችኋል። የቻላችሁትን በእናታችሁ። እናት ስትረዳ በጣም ደስ ነው የሚለኝ። እኔ እናት እንደኛ እናት ነው መቁጠር ያለብን።